ኦርቶዶክሳውያን የሚያስገድለውና በቀጥታ ፈንድ እያደረገ ቤተክርስቲያን እንድትቃጠል ኦርቶዶክሳውያን እንዲገደሉ እያደረገ ያለው መንግስት እንደሆነ ስንቶቻችሁ ታውቃላችሁ? አቡነ ሳዊሮስ በሃይማኖት ስም የተቀመጡ ፖለቲከኛ እንጂ የሃይማኖት አባት አይደሉም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው። ሁሌ እንዲሰራንላችሁ ምረጡን። የቤተክርስቲያን ጉዞ የሰማዕትነት ጉዞ ነው። የሰማዕትነት ጉዞ ማለት ግን እየተገደልን እየሞትን ኑር ማለት ግን አይደለም። ታስታውሳላችሁ፣ በኢራቅ የሚገኙት ኦርቶዶክሳውያን ኢራቅ ውስጥ የሚገኙ ኦርቶዶክሳውያን ራሳቸውን ከአልሸባብ ከአይሲስ ለመጠበቅ የራሳቸውን ጦር ኃይል አደራጅተዋል። ራስን መጠበቅ ራስን መከላከልን በክርስትና ኃጢአት አይደለም። ኦርቶዶክሳውያን የሚያስገድለውና በቀጥታ ፈንድ እያደረገ ቤተክርስቲያን እንድትቃጠል ኦርቶዶክሳውያን እንዲገደሉ እያደረገ ያለው መንግስት እንደሆነ ስንቶቻችሁ ታውቃላችሁ? እስኪ አንድ ነገር ልንገራችሁ። የኦርቶዶክሳውያን መገደል ለመንግስት የስልጣን ዕድሜውን ማራዘሚያ ነው። ምክንያቱም ህዝብ ሰላም ከሆነና ወጥቶ ከገባ የኑሮ ውድነት ላይ ጥያቄ ስለሚያነሳ ያን ጥያቄ እንዳያስነሳ አጀንዳ ነው። በየጊዜው የኦርቶዶክሳውያን ሞት አጀንዳ ማስቀየሪያ ነው። ዛሬም ምርጫውን እንዴት አድርጎ እንደተመረጠ እንዴት አድርጎ ህዝብ ተጭበርብሮ ምርጫውን ተደረገ ተገዶ እንደመረጠ ይታወቃል። ምክንያቱም ብዙ ቪዲዮዎች የተለቀቁ ስለሆነ ያን አጀንዳ ማስቀየሪያ ኦርቶዶክሳውያን ይገደላሉ። ይህን የሚያደርገው መንግስት ራሱ በቀጥታ ይህን ደግሞ አብዛኞቹ አባቶች ያውቃሉ። አብዛኞቻቸው ለሆዱ ያደሩ መምህራን፣ ታዋቂ መምህራን ያውቃሉ፣ ዘማሪያን ያውቃሉ፣ አብዛኞቹ ቤተክርስቲያን ሰዎች ያውቃሉ። መፍትሄው በአንድነት ይህን መንግስት መቃወም አለበት። እናንተ ሰዎች የቅዱስ ሲኖዶስ ስራ አስኪያጅ የሆኑት አቡነ ሳዊሮስ ባሪሲ ለሚገደሉ ኦርቶዶክሳውያን ለምን ድምፅ አልሆኑም ብለው ሲጠይቁ ሌሎች የአቡኑ ደጋፊዎች የኦርቶዶክስ ሞት ግድ የማይሰጣቸው አቡኑን አትንኩብን እያሉ ይጮሃሉ። እውነታው ግን የሌሎች እምነት ተከታዮች የሃይማኖት መምህራን ድምፅ ሲያሰሙ ምንም ባያደርጉ ቢያንስ ድምፃቸውን ማሰማት ከማንም ቀድሞ ከርሳቸው ይጠበቅ ነበር። ግን በሴራ የተሾሙ በመሆናቸው የመንግስትን ይሁንታ ሳያገኙ በእንደዚህ አይነት ጉዳይ ተንፍሻ አይሉ። አቡነ ሳዊሮስ በሃይማኖት ስም የተቀመጡ ፖለቲከኛ እንጂ የሃይማኖት አባት አይደሉም። እናንተ እንደምትሉት የሃይማኖት አባት ጸሎት ከማድረግ ውጪ ግንባር ወርዶ አይዋጋም። ምን ያድርጉ የምትሉ ግብዞች ስለረሳችሁት ላስታውሳችሁ። በትግራይ ጦርነት መስቀል ይዘው ግንባር የተገኙ ጳጳሳት የሃይማኖት መሪዎች አልነበሩም እንዴ? ምን ነው ያን የሃይማኖት አባት ጸሎት እንጂ ተዋጊ አይደለም፣ ግንባር አይዘምትም አላላችሁ? ቁም ነገሩ አይደለም። የፖለቲካ ጉዳይ ስለሆነ ነው ድምጻቸውን የማያሰሙት። የሚገርመኝ በዚህ ዓመት በጥምቀት በዓል በአቃቂ ቃሊቲ ታቦት ለማውጣት በኤሌክትሪክ አደጋ ሕይወታቸውን ላጡ 3 ወጣቶች አቡነ ሳዊሮስ በሰዓታት ውስጥ ነበር በስማቸው መግለጫ የሰጡት። አልፎ ተርፎ ለሟች ቤተሰቦች በሚሊዮን የሚቆጠር እርዳታ እንዳደረጉ የሚታወስ ነው። በአደጋ ምክንያት ሕይወታቸውን ላጡ ጥቂት ወጣቶች መግለጫ የሰጡ አባት ብዙ ኦርቶዶክሳውያን ሲታረዱ፣ ቤተክርስቲያን ሲቃጠል፣ ከቀያቸው ሲፈናቀሉ ለምን ዝም አሉ? እሳቸውን አትንኩብን የምትሉ ግብዞች ለዚህ ጥያቄ መልስ ይኖራችሁ ይሆን? አይኖራችሁም። ለማንኛውም የፖለቲካ ሰው በመሆናቸው በእንደዚህ አይነት ጉዳይ ትንፍሻ አይሉ። በነገራችን ላይ የሃይማኖት አባት አይዋጋም የምትሉ ሰዎች በአድዋ ጦርነት አቡነ ማቴዎስ፣ በሁለተኛው የጣሊያን ወረራ አቡነ ጴጥሮስን የመሰሉ አባቶች መስቀላቸውን ይዘው መስዋዕት ሆነዋል። እናም የሃይማኖት አባት አይዋጋም አትበሉ። ምላጭ አይስብም፣ ጉራዴ አይመዝም። አማኞቹን በማስተባበር ከነርሱ ጋር መሞት ግን የሃይማኖት መሪ ቀደምት ተግባር ነው። የቤተክርስቲያን ጉዞ የሰማዕትነት ጉዞ ነው። የሰማዕትነት ጉዞ ማለት ግን እየተገደልን እየሞትን ኑር ማለት ግን አይደለም። ታስታውሳላችሁ፣ በኢራቅ የሚገኙት ኦርቶዶክሳውያን ኢራቅ ውስጥ የሚገኙ ኦርቶዶክሳውያን ራሳቸውን ከአልሸባብ ከአይሲስ ለመጠበቅ የራሳቸውን ጦር ኃይል አደራጅተዋል። ራስን መጠበቅ ራስን መከላከልን በክርስትና ኃጢአት አይደለም። ግን ደግሞ በተለይ ከዚህ የበለጠ ምን አለ? ቅዱስ ሲኖዶስ ስለምንድን ነው አስቸኳይ ስብሰባ የማይጠራው? ወይስ የሚገደሉት ክርስቲያኖች ቁጥራቸው ስንት ሲሆን ነው መልአተ ጉባኤ የሚያስጨንቀው? ይሄ በጣም እጅግ በጣም አሳሳቢ ነገር ነው። አስቡት። እንደ ቀላል ነገር ዝም ብሎ እንደ ክርስቲያን ለመናገር ያክል ሳይሆን እናት እዛ ብትሆን፣
አባትህ እዛ ቢሆን ኖሮ ውጭ ሀገርም ኑር ግድ የለም ኢትዮጵያ ውስጥ ብቻ አይደለም። እንደው እንደ ስጋ ራሱ ብናስበው ወንድምህ እዛ ስራ የሚሰራ ቢሆን ኖሮ እንደዚህ አይነት የሚሞቱ የሚገደሉ ክርስቲያኖችን ወንድምህ ተገደለ ሲባል ምንድን ነው የሚሰማ? ይባስ ብለው ደግሞ 101 ዓመተ ምህረት ዓመት ያስቆጠረውን የቅዱስ ገብርኤልን ቤተክርስቲያን አነደዱት። ምንድን ነው ይሄ? እንረዳው ይሄ ነው በቃ። ምንድን ነው ተልእኮ? ኢትዮጵያ ውስጥ ሰው ክልል ሲፈልግ ቤተክርስቲያን ይቃጠላል። ኢትዮጵያ ውስጥ መብቴ ይከበር ሲል የፖለቲካ ግጭት ካለ ቤተክርስቲያን ነው የሚቃጠለው። ቤተክርስቲያን ክልል የመሆን ፍቃድ ሰጭም ከልካይም አይደለችም። ኢትዮጵያ ውስጥ የመንግስት ተቃውሞ ባለ ቁጥር ቤተክርስቲያን ነው የሚቃጠለው፣ ክርስቲያን ነው የሚታረደው። ምን ያገናኘዋል? አሁን ይህንን ማሰብ ያለብን ምንድን ነው የሚያገናኘው? ይሄ ከመንግስት ጋር ተቃውሞ ያለው መንግስታዊ ተቋማትን ቢያጠቃ የመንግስት ተቃውሞ ነው ይባላል። መበቃቂያ ቤተክርስቲያን ናት ወይ? ስለዚህ ከመቼውም ጊዜ በላይ ተቋማዊ የሆነ አንድነት፣ ኢኮኖሚካሊ የሆነ ጥንካሬ ድሃ ማንም ሰው አይሰማውም። አቅም ከሌለ አትደመጥም።